እየበላ ግን አይደለም። አረ እኔ ራሴ እየበላው ነው። ምን ነው ጉርሻ አልወድም ብለህ ልትዋሽኝ ባልሆነ። እንደዛ ሳይሆን በእጄ እየበላው ነው። ይሄም እኮ እጅ ነው ወይስ በሰላም እጅ ካልሆነ አትበላም? እሺ ይሄ የመጨረሻ ጉርሻሽ ነው። አንድ ሁሌም መጀመሪያ ነው፣ መጀመሪያ ደግሞ መጨረሻ የለውም። ወይ ደግሞ መጀመሪያውንም ያ መጀመሪያ ያለው ነገር መጀመሪያ አልነበረም ማለት ነው። ምን? እንዴት ማለት? የምንም ነገር መጀመሪያ የለውም መጨረሻም የለውም። መጀመሪያ ብለን የምንጠራው ነገር ሁሉ ቀድሞ የጀመረበት ሌላ መነሻ አለው። መጨረሻ ያልነውም ነገር ከሱ በስተጀርባ ሌላ መጨረሻ አለው። ምን ፍልስፍና መሆኑ ነው? አወዛገብኩ አይደል? ወግ አጥባቂ የምትሆን ከሆነ እንዲህ ነው ማወዛገብህ። አረ ሃናን፣ ወግ እያጠበቅኩ ሳይሆን በእጄ እየበላው ስለሆነ ነው። በሁለቱም መብላት አይቻልም ያለው ማን ነው? አሁን እኔ በሁለቱም ብበላ ደስ ይለኛል። ማለቴ የሚያጎርሰኝ ባገኝ ማለቴ ነው። እሺ በቃ ሁለተኛ ግን አልፈልግም። ከምመልስሽ እጅሽን እንዳታነሽ። ግን ቢኒ ወግ አጥባቂ ነህ እንዴ? ወግ አጥባቂነት ሳይሆን ያላመንኩበትን ነገር ማድረግ ደስ አይለኝም። ያመንክበት ነገር ስህተት ቢሆንም ነው? የተሳሳተ ነገር ላይ ለምን እምነቴን እጥላለሁ? ሰው እኮ የሚሳሳተው ስህተት መሆኑን እያወቀ ሳይሆን ስህተት መሆኑን ሳያውቅ ነው። ስህተት እንደሆነ እስካላረጋገጠ ድረስ ያ ነገር ለዛ ሰው እውነት ነው ማለት ነው። እውነቱን ለማወቅ አይኑን እስካልገለጠ ድረስ ደግሞ ሁሌም ቢሆን የተሳሳተ እውነት እየተከተለ ይኖራል ማለት ነው። ፈላስፋ ነገር ነች ልበል? የምፈላሰፍበትን ነገር ሳገኝ አዎ ፈላስፋ ነኝ። በተለይ ደግሞ ከማወራው ሰው ጋር ነፃነት ሲሰማኝ። እና አንተ ነህ እያስወራኸኝ እያልሽኝ ነው? በደንብ እንጂ። ማለቴ ሳስብህ ብዙ ያልተመለሱ ጥያቄዎች ይዘህ የምትዞር መናገር እየፈለግ ግን ደግሞ በተለያየ ምክንያት ሳትናገር የቀራሃቸውን እውነታዎች ያሉ ይመስሉኛል። እንዴት እንደዛ ገመትሽ? እንዴ ሴት ልጅ እኮ ነኝ፣ ለዚያውም የዚህ ዘመን ልጅ። እና ሴት ስለሆንሽ ሁሉም ነገር ታውቂያለሽ? ሁሉንም ባይሆን ብዙ ነገር አውቃለሁ። በግልጽ ቋንቋ ጉዳዩን ይሄ ነው ብዬ ባላውቀውም ለብቻ ግን የሆነ የምታመላልሰው ሀሳብ አለ። ያርግልሽ አይደለም ከዋሸው አይኔን እያየ ዋሽተሻል በለኝ። ሀሳብ የሌለበት ሰው አለ። ስለዚህ ትክክል ነኝ ማለት ነው። እንደዛ ነገር። ታዲያ የሚያስጨንቀህ ነገር እንዲቀላ አትፈልግም? ሁሉም ነገር በጊዜው ደህና ይሆናል። ዛሬም እኮ ብትናገረው ምናልባት ሊቀልህ ይችላል። ምንድነው ዶክተር? የጨነቀ ትመስላለህ። ሰላም፣ እናትሽ የጭንቅላት እጢ ያለባቸው። ተረጋጊ ወይዘሮ ሰላም። በሽታው የተለመደ አይነት በሽታ ነው። በተለይ በዚህ ዘመን ብዙዎች አብዝተው በመጨነቃቸው የተነሳ በብዙዎች ላይ የተከሰተ ያለ በሽታ ነው። በተለይ ደግሞ ሴቶች ላይ። ቆይ በምን ያህል ደረጃ ነው እድገቱ? ብዙም አይደለም እድገቱ። በኦፕራሲዮን መውጣት ይችል ነበረ። እና ዶክተር ማለት ምን ማለት ነው? ነበር ማለት እጢው ነርቫቸው ላይ ደርቧል። ለዚህ ነው ከአንገታቸው በላይ ያለውን ሰውነት ክፍላቸው መቆጣጠር ያልቻሉት። እናም እና እሱ በኦፕራሲዮን መውጣት አይችልም። ግን ከነርቭ ጋር የተገናኘ በመሆኑ ሙሉ ለሙሉ እርግጠኛ መሆን አይቻልም። አንዲት የነርቭ ሴል ተነካሽ ማለት ደግሞ ውጤቱ ምን ያክል ከባድ ሊሆን እንደሚችል አንቺ አልነግርሽም። ግን ደግሞ ዶክተር እናቴ ስትሞት ዝም ብዬ ማየት አልችልም። የመዳን ቻንሷ ራሱ 1% ቢሆን ዝም ብዬ እሞክራለሁ። ይሄ ከተማረ ሰው የሚጠበቅ ውሳኔ ነው። በመሆኑም ከሌሎች ዶክተሮች ጋር ተመካክረን የመጨረሻ ምንሆነ ውሳኔ እስከምንወስን ድረስ ቤታቸው ይሄዱና የሚሰጣቸው መድኃኒት በአግባቡና በጥንቃቄ እንዲወስዱ አንቺ እርጃቸው። በዚህም እጢው በተወሰነ መልኩ ከቀነሰና የነርቭ ስራቸውን ከለቀቀ ኦፕራሲዮን ማድረግ እንችላለን ማለት ነው። በዚህም ጥሩ የሆነ ጤንነት ላይ ልናደርሳቸው እንችላለን። ያ ካልሆነ ግን
ያው ተመካክረን ደግሞ ሌሎች ውሳኔዎችን እንወስናለን ማለት ነው። ዶክተር አባት የለኝም፣ እህትም ወንድምም የለኝም። ያለችኝ ብቸኛዋ ሰው እሷ ብቻ ናት። እሷን አጣው ማለት ደግሞ ምድር ላይ የምኖርበት ምንም ምክንያት የለኝም ማለት ነው። እባክህ ዶክተር እናቴ መዳን አለባት። ይድናሉ ወይዘሪት ሰላም ይድናሉ። ሰው ታመመ ማለት ሞተ ማለት አይደለም። እንደዛ ቢሆንማ የሕክምና ሙያ መኖሩስ ምን ላይ ነው ጥቅሙ? እባክህ ዶክተር የሚቻለውን ሁሉ አድርገህ እናቴን አድንልኝ። እባክህ ዶክተር። እኔ የሚቻለውን ሁሉ አደርጋለሁኝ። አንቺ ብቻ ተረጋግተሽ መድኃኒታቸውን በኮሚትመንት ስጣቸው። ፋይናል ሪዛልቱን ደግሞ አይተን የሚቻለውን ነገር እናደርጋለን ማለት ነው። ንገረኛ። ዳግም የሚባል በጣም የምወደው ወንድም አለ። እሱን እንኳን አውቃለሁ። እንዴት አወቅሽ? ሰላምና የሰላም እናት የታገቱ ሰዓት ለማዘር ስታወራ ሰምቻለሁ። እንዴ የሰላም እናት ታግተው ነበር እንዴ? አዎ አልሰማም እንዴ? ዳግም አይደለ እንዴ የደረሰላቸው? ምን ማለት? ዳግም የት አግኝቷቸው? ቤት ነዋ። ቤት ውስጥ እኮ ነው ታፍነው ያገኛቸው። እና ዳግም የነ ሰላምን ቤት ያውቀዋል? አላቅም። እየቀለድክብኝ ነው? ሀናን እባክሽ ምንም ሳትደብቂ ንገሪኝ። ዳግም ከሰላም እናት ጋር ይተዋወቃል? ይቅርታ ሙሉ መረጃ እንኳን ሳይኖረኝ አላወራም። ሲቀጥል ደግሞ ስላንተ ነው እንጂ ንገረኝ ያልኩ እኔ እንድታወጣጣኝ አይደለም። በቃሽ ችግር የለውም አላወጣጣሽም። ተነሽ ብዬሻለሁ። ጨካኝ እሷ እዛ ጭንቀትና ስቃይ ውስጥ ናት። አንቺ እንቅልፍሽን እዚህ ትለጥጫለሽ። ማታም አማራጭ ስላጣው ነው እሺ እዚህ እንድተኝ ይፈቀድኩልሽ። እሺ አሁንስ አማራጭ አለ? ደግሞ ሴት ብለን የምንፈልጋት። አሁን ተነሽ እሱን ወተን እንነጋገራለን። ምን ሆነሻል? አሁን ቢኒያም ሳይመጣ ቶሎ ብለን እንውጣ እኮ ነው እያልኩሽ ያለሁት። የት ነው የምትወጡት? ደግሞስ ማናት እየተሰቃየችና እየተጨነቀች ያለችው? ምን የምን ስቃይ? ማንም እንዴ? ምንም እንትን ዶክሜንቱን ፍለጋ እኮ ነው ተነሽ እንሂድ እኮ የሚለኝ። ስለ ዶክሜንቱ እሱ ምን አገባ? ፈልገሽ አምጪ የተባልሽው አንቺ አይደለሽ እንዴ? አዎ ግን ያው ሴት አይደለች። ምናልባት እኮ ሰውየው ካስቸገራት ብዬ እኮ ነው። የሆነ የዋሸኝ ነገር አለ ዳግም። አይን ላይ የሆነ ክደት ነገር ይነበባል። እንዴት እንዴ? ማለት እውነቱን ያወቅኩ ቀን ግን የሆነ ነገር እንደዋሸኝ ያረጋገጥኩ ቀን ግን ዳግም እኔ አንተ ነው ያርገኝ። የመጨረሻ ነው የምንጣለው። ዝም ስል ሞኝ ሆንኩ እንዳይመስል። ቆይ ለምን እንደምታስጨንቀኝ? የዋሻው ነገር ካለ ለምን በግልጽ አትነግረኝም? ከሌለ ለምን ትጨነቃለህ? መጨነቅ እኮ አይጠበቅብህም። የዋሸኝ ነገር ካለ ግን ፈጣሪ ምስክሬ ነው የመጨረሻ ነው የምንጣለው። ሰላም ታግታለች። ምን? ሰላም ታግታለች? አዎ ትናንት እናቷ ደውለውልኝ ነበረ። ስልክህን ከስልኳ ላይ ነው ያገኘሁት ብለው ደውለውልኝ ነበር። ግን በቃ ልነግርህ አሰብኩና ትጨነቃለህ ብዬ ሳልነግርህ ቀረሁ። ዳግም የተባለውን ሰው ከስሙ ውጭ ምኑንም አላውቀውም ማለት ነው። የሆነ አድበስብሶ የያዘው ሌላ ማንነት አለው ማለት ነው። ይህንን ጉድ ደግሞ በመደበቅ የተባበረችው ራሷ ሰላም ነች። እጅህን እዚሁ ላስታጥበህ እንዴ? አይ ሌላ የምጠይቅሽ ጥያቄ አለኝ። የምችለው ከሆነ እሺ ተቀመጭ። ስለ ሰላም ባህሪ ማለቴ እኔም አላውቀው አንቺ የምታውቂው ብታውቀው ይጠቅምሃል ብለሽ የምታስቢው አለ? ገባሻ? የሐሜት ወሬ ሳይሆን ባውቀው ብረዳው የሚጠቅመኝ ማለት ነው። ሰላምን ማንም አያውቃትም። ሲበዛ ብልጥና ድብቅ ሴት ነች። በጭራሽ የሷ ማንነት እንዲህ ነው ተብሎ መገመት አይቻልም። በዚህ ባህሪዋ ከልጅነት ጀምሮ ቤተሰብ ይገረማል። እና ይሄ ነው ብዬ የምነግረህ ባህሪ የላትም። ምክንያቱ ማንም አያውቃትም። እሺ
ለዛሬ በጣም በቂ ነው። ከዚህ በላይ ማቀሳሰር ተልእኮዬን እንዲጠራጠር ማድረግ ነው። ምንድን ነው ሰላም? ምን አሉሽ ሐኪሞቹ? ምንም አትሆኝብኝም። እሺ ናት። እሺ ልጅ ወይም እኔ ካልሆነ ሐኪሙን እጄ ላውራው እንዴ? የሚገዛ መድኃኒት ካለ። አያስፈልግም። ይልቅ ወደ ቤት ብትሄድ ይሻላል። አንቺ ግን በእንደዚህ አይነት ሁኔታ ላይ ሆነሽ ድርቅናሽ አይለቅሽም አይደል? ይሄ ድርቅና አይደለም። በቃ አታስፈልግም። አሁን ጠይቃል አይደለ? በቃ ወደ ቤት ሄድ። አልሄድም። አንቺ ከፈለግሽ ደግሞ ለማልሄደው ነገር አንጩባቸው። ቆይ ማን ጠራ? እናልኝ ብዬሃለሁ። ሄሎ ቢኒ። አዎ በደንብ አልታወቀም። ለጊዜው ደህና ነች። አይ መምጣት አይጠበቅብህም ቢኒ። ሁሉንም ነገር ስንገናኝ አወራለሁ። እሺ እሺ ቢኒ፣ ደውላለሁ። እሺ ቢኒ ምን አለች? ብዙም አልታወቀም ነው የምትለው እና ደግሞ እንዲሄድ አልፈለገችም። በቃ ተዋት ቢኒ። ብቻዋን ብትሆን ኖሮ እኮ ትፈልገን ነበር። አይተሻታል እኮ ብቻዋን ነው ሄደችው። የደወለላት ሰው እኮ ማን እንደሆነ አልነገረችንም። በዛ ላይ ደግሞ ሐኪምም ስለሆነች በየቦታው የምታውቀው ሰው ስላለ ብዙም አትጨነቅ። እሺ እሺ፣ አልጨነቅም። አይ አይመስለኝም። በጣም እየተጨነቅክ ነው። እኔን ደግሞ በፍጹም ዋሸት አትችልም። አልዋሸሁሽም። እና ደግሞ በጠዋት ስለምነሳ መተኛት አለብኝ። ኦኬ፣ ረበሽኩ? አልረበሽኝም። ማለት ሰዓትም ስለሄደ ሁለታችንን ብንተኛ ይሻላል። እሺ ደህና ደር። እኔ እኮ ሲጨንቅ ስለሚደብረኝ ነው። አመሰግናለሁ። ደህና ደሪ። እሺ ደህና ደር። አይ መምጣት አይጠበቅብህም ቢኒ። በቃ ተዋት ቢኒ። ብቻዋን ብትሆን ኖሮ እኮ ትፈልገን ነበር። ሁሉንም ነገር ስንገናኝ አወራለሁ። ቆይ ለምንድን ነው እንዲሄድ ያልፈለገችው? ቆይ ለምንድን ነው ሁሌ እኔን ግራ የሚያጋባ ነገር የምታደርገው? ምንድን ነው የምታደርገው ነገር የማይገባኝ? ሰላምን ማንም አያውቃትም። ሲበዛ ብልጥና ድብቅ ሴት ነች። በጭራሽ የሷ ማንነት እንዲህ ነው ተብሎ መገመት አይቻልም። በዚህ ባህሪዋ ከልጅነት ጀምሮ ቤተሰብ ይገረማል። እና ይሄ ነው ብዬ የምነግረህ ባህሪ የላትም። ምክንያቱም ማንም አያውቃትም። እስካሁን ዝም ብዬ ኖሬ እናቷ በታመሙበት ሰዓት ይህንን ክፉ ሀሳብ ማሰቤ ምን ይሉታል? አሁን አምላኬው ይቅር በለኝ። በጠዋት ያሉበት ሆስፒታል መሄድ አለብኝ። ግን ደግሞ ያለ ፍቃዷ ቢሆንም መታገስ አልችልም። ሄዳለሁ።
ራይድ ጠርተን ራሳችንን እንሄዳለን። ኖ ቤት ማሰራ ደርሳችሁ የትም አልሄድም። አንተ ግን ያመሃል እንዴ? ምንን ሰልቦ ነው ይላል? ምንድነው እሱ ከማታ ጀምሮ እንዲህ የሚያጨቃጭቃችሁ? ዝም ይበሏት ማዘርዬ። አንዳንዴ እሷ እንደ ልጅ ነው የሚያደርጋት። ኖኤል እየነገርኩ ነው። አሁኑን ውጣልኝ። ብችል ከዚህ በኋላ እኔ ያለሁበት ቦታ እንዳትመጣ። ምን እየሆንሽ ነው ሰላምዬ? እንደው የማላውቃት ልጅ እኮ ነው የሆንሽብኝ። እንዴ ቢኒ፣ ሰላም አደሩ ማዘር። ደህና አደርክ የኔ ልጅ? እንዴት ነው ለውጥ አለዎት? ምንም ማለት ነው። ምን ነው አንተ ዶክተር ነህ እንዴ? አይ አይደለም፣ ጓደኛዬ ነው፣ ቢኒያም ይባላል። እግዚአብሔር ይማሩት፣ ፈጣሪ ጨርሶ ይማሩት። አሜን ልጅ አሜን። ቢኒ ቢኒ ቢኒ፣ እንዴ እኔ እኮ የማይገባኝ ለምንድን ነው ቆይ እንደዚህ አቴንሽን የምንሰጠው? እንደው ጓደኞቿ ሁሉ ወንዶች ሆነው ከየትኛው ቁም ነገር እንዳላት እንደው ማወቅ አቃተኝ። ይሄ እኮ ነው ደካማ ጎኗ። ጓደኛ በጣም ታበዛለች። መጥፎ ባህሪ እንደሆነ ደጋግሜ እነግራታለሁ። ግን ደግሞ ሰዎቹ የሆነ እዚህ ግቡ የማይባሉ ሰዎች ናቸው። ከቅርብ ጊዜ ወዲህ የመጣ ጸባይ እኮ ነው ልጄ። መቅረብ እንኳን እኮ ካለበት እሷን ከሚመጥናት ሰው ጋር ነበር መሆን ያለበት። ብዙዎቹ ዝም ብለው የሆነ የሰፈር አለቆች ናቸው። አይ ዝም ብሎ ሰው እሷ አትቀርብም። የልጄን ጸባይ እኔ በደንብ አውቀዋለሁ። በልጄ ይተማመናል። ሀይ ማዘር፣ እንደኔ እሷን መች አየኋት? አሁን ይሄ እንደዚህ ወፍረው ሲያዩት አሁን ሰው መስሎት ነው አይደል? ቋሚ ስራ እንኳን የሌለው የሰፈር ቦዘኔ ነው። ታዲያ እሱ ስራ ለራሱ ነው እንጂ ለእሷ ምን ያደርግላታል? ቢኒ ምንድን ነው? እኔ አንቺ ጠርተሽው አይደለም የመጣው? በራሱ ነው የመጣ አይደል? አዎ ቢኒ፣ እኔ አይደለሁም የጠራሁት፣ አክስቴ ነግራው ነው። እሺ ጥሩ ነው። እኔ እኮ ምንም አላልኩሽም። ሲጀመር እኔ እኮ ምንሽም አይደለሁም። ይሄን አድርጊ ይሄን አታድርጊ የማለት ስልጣን የለኝም። እንደዛ አትበለኝ ቢኒ። ስላልኩሽ የሚቀየር ነገር የለም። እውነታውም ደግሞ እሱ ነው። እያደረግሽ ያለውም ደግሞ ይሄንን ነው። ቢኒ፣ አንድም ቀን ፈልጌ ጠርቼው አላውቅም። ደግሞ አሁን ላይ ለእሱ ያለኝን ስሜት ነግሬህ አይደል? በቃ ችግር የለውም። የኔ ጉዳይ አስጨንቅሽ። ለምንድን ነው የማልጨነቀው? ደብሮሃል እኮ። ሊሆን ይችላል፣ ግን ደግሞ ምንም አይነት ማስተባበያ ከዚህ ሙድ ሊያወጣኝ አይችልም። ለምን? ባላጠፋሁት ነገር። አጠፋሽ እኮ አላልኩም። የኔ እስካልሆንሽ ድረስ የፈለግሽውን የማድረግ ነፃነት አለሽ። እንደማላረግ ታውቃለህ ቢኒ። አላቅም ሰላም፣ የማቅሽ ራሱ አይመስለኝም። ቢኒ እባክህ። ኖ ሰላም፣ ልታሳምኝኝ አትሞክሪ። በጊዜ ሂደት የገባኝ ነገር ምንም ያህል ሰው ለመጉዳት ጥረት ባታረቂም ስለ ራስሽ ግን ሲበዛ ድብቅና የማትገመች ሴት ነሽ። እሱ የግል ባህሪ ሊሆን ይችላል፣ ግን ሆን ብዬ ደበኩ ምንም ነገር የለም። ዳግምና እናትሽ ይተዋወቃሉ አይደል? ምን? ሰምተሽኛል? ይተዋወቃሉ። ቤት ድረስ በመሄድ ከታገቱበት አድኗቸዋል አይደል? አዎ፣ በሰዓቱ እኔም ታግቼ ነበረ። እንደዛ እንዳደረገ ደግሞ ቆይቼ ነው የሰማሁት። ታዲያ ለምን አልነገርሽኝም? ያው ዳግም ካልነገረህ እኔ እንዴት ብዬ ልንገረህ? ደግሞ የሚጠቅመ ነገር የለም ብዬ ነው። ልክ ነሽ። ጉዳዩ ምንም ላይጠቅመኝ ይችላል፣ ግን ተመሳሳይ ብዙ ነገር እንደደበቅሽ ማሳያ ነው። አንተን የሚጠቅምህ እንጂ ምንም የሚጎዳህ ነገር አልደበቅኩም። ኧረ እኔን የሚጠቅመኝና የሚጎዳኝን ሁሉ ታውቂያለሽ። ይቅርታ ቢኒ፣ ስለ ሁሉም ነገር ይቅርታ። እሱሳ ግን ያው እኔ ቦዝኔ ሰው አልወድም ማዘርዬ። ይገርሞታል ማዘርዬ፣ እኔ በልጅነቴ ነው አገሬን ትቼ ወደ ካናዳ የሄድኩት። በወጣትነቴ ለእኔም ለቤተሰቦችም ጥሪት ለማፍራት ስል ነው እዛ የሄድኩት። በዚህ ጊዜ ከፈጣሪ ቀጥሎ ሰውን ሰው የሚያደርገው ገንዘብ ነው። እናም ወጣት ሆኖ ስራ አጥቶ በየመንገዱ የሚዘላዘል ሰው በፍጹም አልወድም። ይሁን እንግዲህ ልጄ ይሁን። እሺ ለማንኛውም ወደ ውስጥ ግቢ። ምናልባት ማዘርሽ ሊፈልጉሽ ይችላሉ። የማስፈልግሽ ነገር ካለ ግን ደውይልኝ። ቢኒ ቻው አትለኝም? ለተወሰነ ጊዜ እናቴ እስኪሻላት እዚህ ነው የምቆየው። እሺ መቼም እናትሽ ታሞ ነው ያለልሽ፣ ግን ደግሞ ትናፍቀኛለህ። ከኔ በላይ ባይሆንም ደግሞ የቤቱን ስራ አንተ ስራ። እሺ ቤት ውስጥ ካለች ድረስ ሁሉንም ስራ መስራት አለባት። ማዘር ግን ለምን እኛ ጋር አይሆኑም? እኛ ጋር እኮ መሆን ይችላሉ። አይ ሰው ለመጠየቅ ቤት ስለሚመጣ እስከዛ ድረስ ቤቱ እሷም ብትሆን እሺ አትልም። እሺ በቃ በኋላ እደውላለሁ። ሂጂላቸው፣ ሊፈልጉሽ ይችላሉ። ቻው። መጣሽልኝ የኔ ልጅ። አሁን ውጣ። እንዴ
ተነሳ አባቴ። ውጣ! ላይ ሁላ አልፈልግም ድጋሚ። ሰላምዬ ምን ሆነሻል? እማዬ ዝም በይ፣ የማታውቂው ነገር አለ። አሁን ነገር ሳይፈጠር ትወጣለህ። ውጣ! ሄ እዚህ ለማንም ቦዘኔ ብለሽማ እኔ እንደዚህ መናገራችሁ ሰማሽኝ? እኔ የተከበርኩ ሰው ነኝ። እሺ ማትረባማ አንተ ነህ። ሰው ሲጠላህ እንኳን የማይገባ አትድረስብኝ ስትባል ሰው ላይ የምትደርስ አንተ እኮ ነህ። የተከበርክ ብትሆን ኖሮ ክብርህን ትጠብቅ ነበር። በእርግጣው ለፍቅር ስል ክብሬን እየጣልኩ ነው፣ ግን አስቤበት ለፍቅር ስል እያረኩ ያለሁት ነገር። አይ ለፍቅር ስትል አይደለም፣ ለፍቅር ስትል ሳይሆን እልህ ስለያዘህ ነው እንጂ ብታፈቅረኝ ኖሮማ ካንተ ስሜት ባሻገር ለእኔ ስሜት ትጠነቀቅ ነበር። ኧረ እባካችሁ ልጆች ምን እየሆናችሁ ነው? እኔ ራሴን እያመመኝ ነው። አሁንስ በጣም ይቅርታ ማዘርዬ። ይቅርታ ማዬ። ይኸውልህ ላይህ ራሱ አልፈልግም። ለአንተ ያለኝን ስሜት በግልጽ ልንገርህ፣ በጭራሽ ካንተ ጋር የፍቅር ህይወት አይኖረኝም። ሰላም ምን ሆነሻል የኔ ልጅ? ይኸውልሽ ሰላም፣ አሁን አረምሻችሁ። እኔና አንቺ እናወራለን በኋላ። ወይኔ ሰላም ትንሽ እናቴ ነው። አይገርምሽም? ሰላም ሰላም። ቢኒ የለም እንዴ? አሁን የለም። ምን ነው? በሰላም ነው? በሰላም ነው። ሰላምስ የለችም? አዎ እሷም የለችም። ግን አንቺን ማን ልበል? ሳራ እባላለሁ። የቢኒያም እጮኛ ነኝ። ምን ነው ደነገጥሽ? ችግር አለ እንዴ? ኧረ ምንም የለም። ፍቅረኛ እንዳለው አላውቅም ነበር፣ ለዛ ነው። ለመሆኑ አንቺንስ ማን ልበል? ሀናን እባላለሁ። የሰላም እህት ነኝ። ኦ የሰላም እህት። በቃ ይቺ ልጅ እዚህ ቤት የማትሰበስበው ጉድ የለም አይደል? የምን ጉድ? እሱን እራሷን ጠይቂያት። ለማንኛውም ቢኒ ስልክ ስደውልለት አላነሳ ስላለኝ ነው የመጣሁት። መጥቼ እንደነበር ንገሪልኝ። እሺ እነግረዋለሁ። አይ ቢኒ፣ ለነገሩ የዚህ ሁላ ጥፋት ተጠያቂ እኔ ነኝ። ሄሎ አንቺ። ወይ ነው ይል። ምን አዲስ ነገር አለ? ኧረ አይደለም፣ ሌላ መልካም ዜና ልነግርህ ነው። ምን ታገኘ ደግሞ? እጮኛ አለው። ምን? ቢኒያም እጮኛ አለው? ይሄ ልክስክስ እሱም ሰው ነው ሁለተኛ ሴት አማረው። ይሄ እኮ እሱን ከሰላም ጋር ለመለየት በቂ ምክንያት እኮ ይሆነኛል። ይኸውልሽ አንቺ አሁን የምታደርጊልኝ የልጅቷን ስም ሰፈሯን አጣሪልኝ በፍጥነት ማለት ነው። ሳራ ትባላለች። በጣም ጥሩ። ማን ነው ያልሽ? ስሟን ሳራ ነው ያልሽ? አዎ ሳራ ትባላለች። አሁን ፈልጋው ቤት መጣ ነበር። እሺ ቆይ አንዴ እልሽ እደውልልሻለሁ። እቺ ተንከሲስ አታለለች ማለት ነው። እንደዛማ አይሆንም። አገኝሻለሁ ሳራ። አትጫወችብኝ። ሄሎ ሳራ፣ የት ነሽ? አሁን ላገኝሽ እፈልጋለሁ በአስቸኳይ። አዎ፣ አይ በሰላም ነው። ጥሩ መጣሁ። ላገኝሽ እንጂ መሽቁቅ። አንቺ መናጢ ድሃ የድሃ ልጅ። ድህነት አያሳፍርም። የሚያሳፍረውስ እንዳንቺ አይነት የድህነት አስተሳሰብ ያለው ሰው ነው። እባክሽ
ኖ ሰሊና ቤቱ እንዴት አወቀው? ኖኤ ሰፈርሽን ካሳየሽኝ ቤትሽ እንዴት ይጠፋኛል ብለሽ ነው? ለመሆኑ ግን ለምንድን ነው የምትጣሉት? ያደርጋችሁ ነበር? ምን ልታደርግ መጣ? ቆይ እንዴ ችግር አለው እንዴ መምጣቴ? ማለት ይሄ እኮ የሰው ቤት ነው። ኧረ እኔን ስታይ ነው የሰው ቤት መሆኑ ትዝ የሚልሽ? ማናት እቺ ደግሞ ደም የሌላት ሴት? ምን ቤተሰብ ናችሁ? ደግሞ ቤተሰብ ከሆናችሁ ለምንድን ነው የምትጣሉት? አታስብ፣ ከዚህ በኋላ ምንም ጸብ አይኖርም። እኔ ለካ ነገሩ መሽከባኝ